በቹ ነገር የለም እስካሁን ማለት ነው ስለ ናታን። እሱ ግን ምን አይነት ወንድ ነው የሚመችሽ ብሎ ሲጠይቃትም አላቅም፣ እኔ ምን አይነት ወንድ እንደሚመቸኝ ራሱ ምንም አስቤውም አላቅም። ጓደኛ ወይም ፍቅረኛ ቢኖርሽስ ቢላት ያው ጓደኞቼ ደስ ሊላቸው ይችላል፣ ግን እኔ አስቤው አላቅም። እስካሁን ድረስ እኔ ስለ ፍቅር ምንም የማቀው ነገር የለኝም፣ ግን እኔ ብዙ ችግሮች ስላሉብኝ አሁን ላይ ስለ ፍቅር ምንም አላስብም ብትለውም እሱ በስተመጨረሻም እንግዲህ ምን አይነት ወንድ ይመችሻል ቢላትም እንዳንተ አይነት መልካምና አሪፍ ወንድ ቢሆን ደስ ይለኛል። አንተ ጸባይህና ሁሉም ነገርህ ደስ ይላል፣ መጨረሻህም ጥሩ እንደሚሆን ያስታውቃል ብትለውም ግን ደስ ብሎታል። እንደኔ አይነት ወንድ ይመችሻል ወይ ሲላት አዎ ብለዋለች። ያሰቡትና ወይም ደግሞ የተመኙት ነገር ይደርሳል ብሏታል ማለት ነው። እሷ ግን አንተ ማግባት ያለብህ ወይም ደግሞ ያንተ ፍቅረኛ መሆን ያለባት አቢጌል ነች ስትለው ያው እንግዲህ እንደዚህ አይነት እሱ አቢጌልን በፍቅር ጉዳይ መቼም እንደማያስባት ከዚህ በፊትም ነግሯት ነበረ። እሷ ደግሞ አቢጌል እንደምትወደው ስለምታቅ እሱን ወደ አቢጌል ብትገፋፋውም እሱ ግን ለአቢጌል ምንም አይነት ስሜት ስለሌለው ይሄንን ዳጣ ልትረዳ አልቻለችም። እንደሚወዳትና እንደሚያፈቅራት ድረስ እስካሁን ድረስ በቃ ምንም ቢያሳያት ቢንከባከባትም አብሯት ብዙ ጊዜ ያሳልፋል። መዝናኛ ቦታም አዘወትሮ ይዟት ይሄዳል። እሷ ግን እስካሁን ድረስ ናታን ልትረዳው አልቻለችም ማለት ነው ዳጣ። ሌላው አቢጌል ነች። አቢጌል እንግዲህ ያው እናትየዋን ዳኔ በጣም ምን ሆነሽ ነው የተጎዳሽው ተጎሳቁለሻልም ስትላት እንግዲህ ውስጤ በጣም እየተጎዳ ነው በናታን ጉዳይ ምንም ላርፍም ወይም ደግሞ ውስጤ ሊረጋጋልኝ አልቻለም። እሱ በፍጹም አይወደኝም፣ ግን እሱ እኔን ካልወደደ እዚህ ቤት ውስጥ የመኖር እድሉ በጣም ጠባብ ነው ስትላት እናትየዋ ተቆጥታታለች። እናትየዋም እንግዲህ አንድን ሰው በግድ ወደ ራስሽ ማምጣት ልትቼ አትችይም፣ ስለዚህ ሁሉንም ነገር በፍቅር ማድረግ አለብሽ ብላ ምክር ሰጥታታለች። እንግዲህ የመከረቻትን ከተቀበለች አቢጌል ምናልባት ናታን ወደሷ ሊቀርብ ይችላል። ምክንያቱም ናታን ከዚህ በፊትም የሚጠላው ባህሪዋን ስለሆነ አቢጌል ባህሪሽን ማስተካከል አለብሽ ብላ እናትየዋ እየመከረቻት ነው። ወንድ ልጅ ማለት የሚያየው መልክ ብቻ ሳይሆን ጸባይሽንም ማየት ያያል። ስለዚህ በጣም ጸባይሽን ማስተካከል አለብሽ። ቤት ውስጥ የምታረጊውን እያንዳንዱን ነገር ባጭሩ ሴት ሆነሽ መገኘት አለብሽ። ከሁሉም ጋር መጣላትሽንና ከእህቶችሽ ጋር ከዳጣም ጋር ከውሃም ጋር መጣላትሽን አቁመሽ ለሱ መልካም ባህሪና ወይም ደግሞ ሴት መስለሽ አሳዩ። ያኔ ወንድ ልጅ ሊወድሽ ይችላል፣ ወደ ራስሽ ሊመጣ ይችላል። ወንድ ልጅ ደግሞ አንዴ ካንቺ ከሸሸ በግድ ወደሱ ወደ አንቺ ለማምጣት አትችይም ብላ ብትመክራትም ያው አትሰማም እንጂ እናትየዋ ጥሩ ምክር እየመከረቻት ነበረ። ጠዋት ተነስተሽ ቤተክርስቲያን ሂጂ፣ ስለዚህ ናታን ቃስ በቃስ ወደ አንቺ ማምጣት ትችያለሽ በመልካምነትና በጥሩነት ነው እንጂ በልህና በማናለብኝነት ፍቅር በፍጹም አይሆንም። ወንድ ልጅ ደግሞ እንደዚህ አይነት ነገር አይፈልግም ብላታለች። እንግዲህ እንደኔ እንደ እናትሽ ከናትሽ መማር ትችያለሽ። ሴት ልጅ ማለት እዚህ ጋር እንደውም ደስ የሚል አባባል ብላለች። ሴት ልጅ ማለት እንደምታምር አበባ ነች። ያው ያቺን አበባ ደግሞ ንብ መጥቶ ይቀስማታል። ወንድ ልጅ ደግሞ እንደ ንብ ነው። ስለዚህ እንደዛ መሆን አለብሽ ብላ ጥሩ ምክር ሰጥታታለች። አቢጌል ግን ያው ተመልሳ እዛው ነች እንጂ እናትየዋ ጥሩ ቦታ እንድትደርስና መልካሙን እየመከረቻት ነው። እንግዲህ ጥሩ ሴት ሆነሽ ከተገኘሽ ማለት ናታን መቼም ሊጠላሽ አይችልም። ስለዚህ አንቺ ባህሪሽ ነው ከናታን እያሸሸሽ ያለው ብትላትም ብላታለች ማለት ነው። እንግዲህ አቢጌል ከሰማች እናትየዋ ጥሩ ምክር እየመከረቻት ነው። እውነትም ነው። ናታን አቢጌልን እንደ እህቱ ነው የሚያያት፣ ግን በጾታዊ ወይም ደግሞ በፍቅር ጉዳይ አስቧት አያውቅም። ምክንያቱም ባህሪዋም ትንሽ አስቸጋሪ ነው። መጥፎ ነገር ነው የምታስበው። በዚህ ከሷ ሊርቅ እየቻለ ነው እንጂ መጥፎ ልጅ ሆና ወይም ደግሞ ቆንጆ ሳትሆን ቀርታ አልነበረም ማለት ነው። ሌላው ሰላሚና ነች። ሰላም እንግዲህ በጣም የምታሳዝንና ደስ የሚል ማለት በቃ ቆንጅዬና ደስ የምትል ሰው ነች። ግን ያላት ህይወት ትንሽ አስቸጋሪና ያው ህይወት ሚዛናዊ ስላልሆነች አሁን ላይ ሰላም ያለችበት ነገር ደስተኛ እንድትሆን ባያደርጋትም ግን ለዳጣ ያላት ስሜት
በጣም ከሁሉም የተሻለና ደስ የሚል ነው። ስታያት ለምን እንደሆነ እኔ እንጃ የእናትነት ስሜት ነው የሚሰማት። እንግዲህ ወደፊት ሰላም ለዳጣ ምን እንደሆነች እንግዲህ በውስጣችን ሁላችንም የምንመኘው ነገር ነው። ዳጣ የሰላም ልጅ ብትሆን ሁላችንም ደስ ይለናል። ግን አሁን ላይ ሰላም ዳጣን አብዝታ እየጠየቀቻት ነው። የት እንደተወለደች፣ የት እንዳደገች፣ እናቷ ማን እንደሆነች፣ ቤተሰቦቿ ሁሉንም ነገር ስለሷ ማወቅ ትፈልጋለች። ዳጣ ደግሞ ያላትን ሚስጥር ለሷ መናገር አልፈለገችም። ያው እንግዲህ አሁን ላይ አጥብቃ ከዚህ በፊትም ጠይቃታለች። የኔ ህይወት ገደል የበዛበት ነው ብትላትም አሁን ዛሬ ላይ ግን ልትነግሪኝ ይገባሻል፣ ሚስጥርሽን በሙሉ ያንቺን ነገር ማወቅ እፈልጋለሁ ብላ ስታስጨንቃት እንግዲህ መጨረሻ ላይ ስለ እናትሽና ስላስተዳደግሽ በሙሉ ማወቅ እችላለሁ ብላ ስላስጨነቀቻት ስለ እናቴ ነው ወይ ማወቅ የምትፈልጊው ካለቻት በኋላ እንግዲህ ዳጣ ያው የእናቷ ነገር በጣም ሆድ ስለሚያስብሳት ተናግራ ሳትጨርስም እንባ ቀድሟታል ማለት ነው። በጣም አልቅሳለች። ያው ቤተሰቡ በሙሉ ሰምቶ ደረጀና ቤተሰቡ ከተኝተው ነበረ። ቤተሰቡ በጠቅላላ የዳጣን ማልቀስ ሰምቶ መጥቶ ምን ሆና ነው ሲላት እንግዲህ ያው ሰላምም ለደረጀ ስትነግረው ስለ ቤተሰቦቿ ስጠይቃት ነው ሆድ ብሷት እያለቀሰችው ብለዋለች ማለት ነው። ስለዚህ ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂያት፣ እሷ የሲሳይና የጓደኛዬ ልጅ ናት፣ ስለ ቤተሰቧ ስትጠይቂያት ትረበሻለች ብሏታል ማለት ነው። ሰላምም እንግዲህ በጣም ነው የደነገጠችው። ያው ስለሷ ማወቅ ፈልጋ ነው እንጂ እሷን ለመጉዳት ብላ አልነበረም። ያው በተፈጠረው ነገር ሰላም በጣም ደንግጣለች። ዳጣ እንግዲህ የእናቷ ነገር በጣም ምንም እየሆነላት አይደለም። በጣም ሆድም ስለባሳት ዛሬም እንግዲህ ደረጀን እባክህን እናቴን አስተዋውቀኝ፣ ከእናት ማግኘት የምፈልገውን ነገር በሙሉ እያገኘሁኝ አይደለም፣ ቢያንስ እንኳን በህይወት እንዳለች እንኳን ንገረኝ ብትለውም ሊነግራት አልቻለም። እዚህ ጋር ቀላል ጥያቄ ነበር የጠየቀችው። በህይወት አለች ወይስ የለችም የሚለውን ነገር ራሱ ንገረኝ ስትለው ደብቋታል ማለት ነው። ለምን እንደደበቃት ባናቅም ግን ወይ በህይወት አለች ወይ ሞታለች ቢላት ጥሩ ነበረ። አሁን ላይ ዳጣ በጣም እየተሰቃየች ነው ያለችው። የእናት ፍቅር የአባቷን እንኳን አግኝታለች። ያው በድብቅም ቢሆን በግላጭ እንደፈለጋት አባቴ ብላ ሀሳቧን መናገር ባትችልም አባቷን አግኝታለች። ግን አሁን ላይ ደግሞ የእናቷ ነገር በጣም እያስጨነቃት ነው ያለው። እሱም በቀላሉ ሊነግራት አልቻለም። ቆይ ዛሬ ቆይ ነገ እንግዲህ ጊዜው አይደለም እያለ በጣም እያበሳጫት ነው ያለችው። እሷ ግን እባክህን ንገረኝ ብላ ብትወጥረውም እንግዲህ ሊነግራት አልቻለም። ስለ እናቷም እያወሩ እያለ ያው የውሃ ደርሳባቸው እንግዲህ ግራ አጋብታቸዋለች ማለት ነው። ውሃ እንግዲህ ያው ምንም ነገር ባታቅም ምንም ነገር አልሰማሽም፣ የሰማሽውን ነገር ደግመሽ እንዳታስቢው ብለዋታል። እሷም ደግማ እንደማታስበው እርግጠኛ ነን፣ ምክንያቱም ነገሮችን ቶሎ ስለምትረሳ ማለት ነው። ናታንም እንግዲህ የዳጣ ፍቅር እየበረታበትና ያው ከቁጥጥር ውጪ እየሆነበት ነው ያለው። ዛሬም እንግዲህ ክላስ ውስጥ ጠርቶም ነይ አጠገብ የተቀመጪ ሲላት አልቀመጥም ብላው ነበረ። መጨረሻ ላይ ግን ምን አስበሽ ነው ሌላ ነገር ማሰብ ጀምረሻል ማለት ነው ከጎኔ አልቀመጥም ያልሹ ካላት በኋላ እሷም እንግዲህ ያው እልህኛም ስለሆነች ከጎኑ ሄዳ ቁጭ ብላለች። እሷ አሁንም አቢጌልን መውደድና የአቢጌል እንደሆነ ስትነግረው ሁለተኛ እንደዚህ አይነት ነገር እንዳታወሪ፣ እኔ አቢጌልን በፍጹም ወድጃት አላቅም፣ በጣም ነው ምጠላት፣ እሷ ባህሪዋ ሁሉም ነገር በጣም አስቸጋሪ ስለሆነ ሁለተኛ እንደዚህ እንዳትይኝ ብሏታል ማለት ነው። እናም አጠገቡ ካስቀመጣት በኋላም እሷ ቀላልና ግልጽም ስለሆነች ከኔ ፍቅር ይዞሃል ወይ ብላ አስደንግጠዋለች ማለት ነው። በጣም ነው የደነገጠው እንደዚህ ስትለው። በእርግጥ ፍቅር ይዞታል። እዛ ጋ አሁን በቀላሉ መናገር ይችል ነበረ፣ አልተናገረም። እንግዲህ ያው በመሃል ደግሞ ደረጀና ማርታ ያው ማርታ እንግዲህ ዳጣ በአሁን ሰዓት በጣም መስቶም ስለነበረ በአሁን ሰዓት ዳጣ ይሄኔም ናታን ክፍል ነይ ስትለው በፍጹም ናታን ክፍል በዚህ ሰዓት ምን ትሰራለች ብሎ ከተከራከራት በኋላ እኔን ካላመንከኝ ሄደህ እይ ብለዋለች ማለት ነው። እንግዲህ ያው ደረጀ ባይፈልግም እሷ ስላለችው ብቻ እነሱን ለማየት ወደ ክላሳቸው ሄዷል ማለት ነው። እነሱ ደግሞ ያው እንግዲህ
ፍቅራቸውን ሊገላለጹ ወይም ደግሞ ናታንም እንግዲህ ለዳጣ ያለውን ፍቅር ያው ባይኑ እያሳያት ነው፣ በቃል ባይነግራትም እሷም በጣም ደንግጣለች። አስተያየቱ ሁሉ አላማራትም። ለምንድነው እንደዚህ የምታየኝ እያለችው ነበረ። እንግዲህ ሊስማት ይሁን ብቻ አይኑን ከከንፈሯ ላይና ከአይኑ ላይ መንቀል አልቻለም ነበረ። በዚህ መሀል እንግዲህ ደረጀ በሩን ከፍቶ ገብቶባቸው በጣም አስደንግጧቸዋል ማለት ነው። እንግዲህ እንደተፋጠጡ ነበረ ማለት ነው።